ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ ተደራሽነታችንን ተደማጭነታችንን ከፍ ስለሚያደርግ ላይክ ማድረጋችሁ እንዳትረሱ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችን እንድትቀላቀሉ በአክብሮት እየገለጽ የመጨረሻ ክፍል አምስተኛ ፕሮግራማችን የዕለተ ረቡዕ ፕሮግራማችን የሚሆነው እንግዲህ በቀጥታ ወደ ኤቲሃድ ይወስደናል። ወደ ፔፕ ጋርዲዮላ ማንቸስተር ሲቲ። ፔፕና ሲቲ በዘንድሮ የውድድር ዓመት በአራት አቅጣጫ የሚጓዙበት ነገር ግን በዘንድሮ ሲዝን እንዳለፈው የማንቸስተር ሲቲ የውድድር ዓመታት በአራት አቅጣጫ ውስጥ ውጤታማም ስኬታማም ለመሆን በሚያስችል ያ የሲቲ ኮንሲስታንሲ፣ ያ የሲቲ አሸናፊነት ጥንካሬ፣ ያ የሲቲ አስተማማኝነትን ሳይሆን ቀጣይነት ያለው የቡድን ግንባታ ነው ፔፕ እና ሲቲ የተያያዙት። በቀጣይ ዓመታት ያን የቀድሞ ማንቸስተር ሲቲ ለማምጣት የታሰበ የሽግግር ዓመት ግን በፔፕ የማንቸስተር ሲቲ ቤት ቆይታ የሽግግር ዓመታት እንኳን በስኬት ነው የሚሸጋገሩት እንጂ ባዶ ሽግግር ቢባል የለም። ፔፕ ጋርዲዮላ በስኬት ነው እነዛን ወቅት በመሻገርም የሚታወቀው። ፕሮግራማችንን ከመጀመራችን በፊት ግን አንድ ጥያቄ ለሲቲ ደጋፊዎች ለማቅረብ ያክል፣ የዘንድሮ ማንቸስተር ሲቲ እንደ ወትሮ ዋንጫን ለማስጣል በሚያስችል የተሟላ አቅም ነው ይዘው ብላችሁ ታምናላችሁ? ከሆነ ደግሞ ምክንያቱን፣ ካልሆነ ደግሞ ያልሆነበትን ምክንያት እስቲ ይህን ጉዳይ በኮሜንት መስጫ ላይ ተወያዩበት። ምክንያቱም በቀጣይ ከዛሬ ጨዋታ በኋላ በድረ ጨዋታ ነጥቦች ላይ የምናነሳቸው ሀሳቦች ከዚህ ጉዳይ ጋር በቀጥታ ተያያዥ ይሆናሉ። ሜንታሊቲው አለ፣ አይደንቲቲው አለ፣ ስትራክቸራል እና ታክቲካል ባላንሱ ላይ ግን መነሳት ያለባቸው ሽፍት የሆኑ ጉዳዮች አሉ። ምክንያቱም ሊንደርስ እና የቀድሞ የፔፕ ምክትሎች ያላቸው የጨዋታ ስታይልና የሚከተሉበት የጨዋታ መንገድ ዘይቤ በጣም ፍጹም የተራራቀ ነው። በዚህ ምክንያት ደግሞ ይህን የውድድር ዓመት ሲቲ በላይንደርስ አስተሳሰብ ውስጥ ያለ ማንቸስተር ሲቲን በደንብ እየተመለከትን ነው። የሃይ ተርኖቨር፣ የፋስት ብሬክ፣ የመልሶ ማጥቃት፣ ፈጣን የትራንዚሽን ኳሶች የሚጠቀም አነስተኛ ጌም ኮንትሮል የሚያደርግ የበለጠ የጨዋታን አጋጣሚ በፍጥነት የሚጠቀም ሪያክት የሚያደርግ ራሱ ክሬት የሚያደርግ ሳይሆን ሪያክት የሚያደርግ የተፈጠረውን አጋጣሚ፣ እነዚህ አይነት ማንቸስተር ሲቲ እያየን ስለሆነ ይህን ጥያቄ ለክቡራን የማንቸስተር ሲቲ ደጋፊዎች ለማቅረብ የፈለኩበት ዋነኛ ምክንያት ከዚህ መመዘኛ ነው። ስለዚህ ይሄን ጉዳይ እንዴት ትመለከታላችሁ? የትኛውም የማንቸስተር ሲቲ ደጋፊ እርግጠኛ ነኝ በቡድኑ ላይ ያለው መተማመን ሁሌም አለ። ሁሌ መኖሩ ብቻ ሳይሆን በዘላቂነት እንደሚኖር ይታወቃል። ምክንያቱም ከፔፕ ጋር እየቆየ በማንቸስተር ሲቲ አለመተማመን አይቻልም። ግን የዘንድሮን ሲቲ ካለፈው መተማመን ጋር እኩል መንገድ ላይ የሚሄድ ነው ወይ? ይሄ ጥያቄ ሲነሳ በነገራችን ላይ ጥያቄ የተነሳው ኔጌቲቭ የቀድሞ ማንቸስተር ሲቲ አይደለም ለማስባል አይደለም። ከቀድሞ ማንቸስተር ሲቲ ደግሞ በጣም የተሻለበት ደግሞ ልዩ ኳሊቲ አለ። በነገራችን ላይ አብዛኛው ሚዲያ ላይ አድምጫለሁ፣ ይህን ኳሊቲ ሲያነሱ አላዳመጥኩም። ግን ካለፈው ማንቸስተር ሲቲ በረጅም ርቀት የሚበልጥበት ይሄ ማንቸስተር ሲቲ ኳሊቲ አለ። እነዛን ጉዳዮችን በድረ ጨዋታ ነጥቦች ላይ እንወያያለን። ታዲያ ዛሬ ምሽት የቪክተር ፔሬራን ኖቲንግሃም ፎረስትን በሜዳቸው የሚያስተናግዱ ይሆናል። ፔፕና የፔፕ ጋርዲዮላ ልጆች ምን አይነት ጨዋታ እንጠብቅ? ማንቸስተር ሲቲ ከፊት ለፊት ካለ ከባድ ፈተና ቀደም ብሎ የሲቲን ሲዝን የሚወስኑ 3-4 ሳምንታት ከፊት ለፊቱ ይኖራሉ። በሻምፒየንስ ሊግ፣ በፕሪሚየር ሊግ ጋርዲዮላ የሚወደው ፊክስቸር ግን በቀድሞ ሲቲ ውስጥ የምናየው በአሁኑ ሲቲ ውስጥ የሚፈለገው
ካሁን በኋላ ባሉ ጨዋታዎች የቀድሞ ሲቲ የትኛውንም ፈተና ለመጋፈጥ ዝግጁ ነው፣ ሜንታሊቲውም ዝግጁ ነው። ማድሪድ፣ ሊቨርፑል እንደዚህ የካራቦ ካፕ ፍጻሜ በተከታታይ ሲኖር ሲቲ አንዱን ውድድር መስዋዕት አድርጎ ለሶስት ውድድር ሄዶ ቢያንስ ሁለቱን ያሳካል፣ ሶስቱንም ያሳካበት ጊዜ አለ። ስለዚህ እንደዚህ አይነት ጠንካራ ሜንታሊቲ ያለው ቡድን ስለሆነ አሁን እንደዚህ አይነት ጉዳዮች ከፊት ለፊቱ እየመጡ ነው የሚገኙት እና ያን ወቅት በአራት አቅጣጫ ጋር ታስታውሳላችሁ። በአንድ ወቅት የኤፍኤ ካፕ ዋንጫ ከውድድር ውጭ ሆን ተብሎ ሲወጡ ማንቸስተር ሲቲዎች ቤንች ላይ የተቀመጡ ተጫዋቾች ፊት ላይ በደንብ ይስተዋል ነበር። ከዛ ውድድር መሰናበታቸው ምንም አይመስላቸውም። ምክንያቱም ትላልቅ ሁለት ዋንጫ ለማሳካት መካከለኛ ዋንጫ የዋንጫ ትንሽ የለውም፣ ግን በትላልቆቹ ደረጃ የማይቀመጡ ዋንጫዎችን ወደኋላ ማለት አሪፍ ነው እና እንደዚህ አይነት ሪስኮችን ፔፕ በመውሰድ ይታወቃል። ግን በተማሪው አስተማሪ ብልጫ ሲወሰድበት ከባድ ነው። ይሄ አሁን ጋርዲዮላ ለሚያክል ሳይንቲስት ይሄ የእግር ኳስ ሳይንቲስት ያሰለጠነው ደግሞ አንድ ተማሪ ደርሶ በራሱ ፍልስፍና ሳይንቲስቱን ሲያሸንፍ እንደማየትም ከባድ ነገር የለም። ግን በእግር ኳስ ሳይንቲስትም ተማሪም 90 ደቂቃ ለማሸነፍ የራሱ አይዲዮሎጂ ሊኖረው ይገባል። በዚህ መሰረት እንግዲህ ሚካኤል አርቴታ በወቅቱ ልዩነት እየፈጠረ ቡድኑን እየገነባ ከፔፕ የተማረውን እግር ኳሳዊ ስልት በልዩነት እየተጠቀመ ዛሬ ላይ ለዚህ ደረጃ መብቃት ችሏል። ይሄ ሊካድ የማይችል ምርጥ የአርቴታ ቆይታ ነው። በስልጠናው ዘርፍ የፔፕን አፕሮች ከፔፕ ጋር መቆየቱ የበለጠ አሁን ላይ በሊጉ ላይ እያሳየ ያለው ጥንካሬ ግን ማንቸስተር ሲቲ የዚህ ሊግ ብልት አውቋል። ያለፉትን 10 ዓመት ውስጥ አብዛኛው ዋንጫ ያነሳው ማንቸስተር ሲቲ ነው። 70% የሚያክል 80% ሁለቴ ነው ሊቨርፑል ከሲቲ ያስቀረው። የተቀሩትን ዋንጫ ፔፕ ነው ዶሚኔት ያደረገውና አሁን ያን ዶሚኔት ለመመለስ ለሁለት ተከታታይ የውድድር ዓመት ሲቲ እና ጋርዲዮላ ከሊጉ አናት ላይ ጠፍቶ አያውቁም። ለመጀመሪያ ጊዜ በታሪክ ሊፈጠር ነው በእንግሊዝ እግር ኳስ። ዘንድሮ ማንቸስተር ሲቲ ማይበላ ከሆነ አምና ሊቨርፑል በላ፣ ዘንድሮ አርሴናል የሚበላ ከሆነ ሲቲ እና ጋርዲዮላ በአሰልጣኝነት ዘመንና በቡድን ሁለቱ ከተቆራኙበት ጊዜ አንስቶ ለሁለት ተከታታይ ዓመት ከሊጉ አናት ላይ ጠፍተው ሌላ ቡድን ዋንጫ ሲያነሳ ተመልክተን አናውቅም። ሊቨርፑል ሲቲ ዶሚኔት የነበረውና ታዲያ ይህ ጉዳይ ሊከሰት አሁን በራሱ የመወሰን ስልጣንን የያዘው የአርቴታ ቡድን ከላይ አለ። ከሱ አንገት ውስጥ ለመተንፈስ ደግሞ ማንቸስተር ሲቲ ከፊት ለፊቱ ከባድ ፈተናዎች እየጠበቁት ነው የሚገኙትና ያንን እንዴት ይሻገራል? ይህን ጉዳይስ እንዴት ትመለከታላችሁ? ሲቲ በዘንድሮ የውድድር ዓመት የትኛውን ስኬት የትኛውን ውጤታማነት ያስመዘግባል? በፕሪሚየር ሊግ ወይስ በሻምፒየንስ ሊግ ወይስ በሌላ በሊግ ካፕ ጨዋታ? እስቲ ይህንን ጉዳይ በቀጣይ ፕሮግራሞች የምናነሳ ይሆናል። በዚህ ፕሮግራም እንግዲህ ኤርሊ ሃላንድና ማቴዮ ኮቫቺች የተረሳው የማንቸስተር ሲቲ አማካይ ማቴዮ ኮቫቺች እና ኤርሊ ሃላንድ ወደ ትሬኒንግ መመለሳቸው ተረጋግጧል። ሃላንድ ለዚህ ጨዋታ የመግባቱም እድል ሰፊ ነው። ይሄ ለሲቲ ደጋፊዎች በጣም ምርጡ የሚባል ዜና ነው። ሃላንድ ተመልሶ የመጫወት ዛሬ ፔፕና ሲቲን የማገልገል እድል ሰፊ ነው። እዚህ ላይ ደግሞ ማቴዮ ኮቫቺችም ከረጅም ወራት ከ8 ወር በላይ ይመስለኛል ከሜዳ ይሄ ተጫዋች የራቀው አሁን እንግዲህ ወደ ሜዳ ተመልሷል። ማቴዮ ኮቫቺች በዛሬው ስብስብ ውስጥ ይካተት አይካተት የተረጋገጠ ነገር የለም። ነገር ግን ኮቫቺች ወደ ሙሉ ትሬኒንግ ተመልሶ ከቡድኑ ጋር ትሬኒንግ መስራት ጀምሯል። ይሄም ለፔፕ ጥሩ ነው። ባለፈው ጀርሚ ዶኩ መመለሱን ተመለከትን። አሁን ደግሞ ማቴዮ ኮቫቺች። ስለዚህ ሲቲ እንደ ቡድን እየተሟላ በነገራችን ላይ እንደ ሌሎች ቡድኖች አትመልከቱ። የፔፕ ጋርዲዮላ ማንቸስተር ሲቲ ተሟልቷል ማለት ተሟልቷል ነው። ከተሟላ ጋርዲዮላ የሰበሰበውን ተጫዋች እንዴት መጠቀም እንዳለበት ከየትኛውም ቡድን በላይ በፕሪሚየር ሊግ በዓለም ከሚገኝ የትኛውም ስብስብ በላይ እንደ ጋርዲዮላ ከባድ አሰልጣኝ ሳይንቲስት የምንለው ለዚህ
አንድን ተጫዋች በየትኛው ወቅት በየትኛው ጊዜ በየትኛው ጨዋታ መጠቀም እንዳለበት 100% የሚያውቅ አሰልጣኝ። አንድም ኢንጌም ማኔጅመንት ላይ ስህተት የሌለበት አሰልጣኝ ነው። በነገራችን ላይ አንድ ጨዋታ ጋርዲዮላን እኔ የትኛውም የእግር ኳስ ተመልካች መጥቶ እዚህ ጋር ሀሳብ አስተያየቱን ማስቀመጥ ይችላል። ጋርዲዮላ በተጫዋች አጠቃቀም በኩል ተሳስተዋል የሚለኝ በሀሳቦች የሚሞግት የትኛውም የእግር ኳስ ተመልካች መጥቶ ይህን ሀሳብ ሊጋራኝ ይችላል። በተቃራኒው ቆሞ ልንወያይ እንችላለን። ጋርዲዮላን መመልከት በግሌ ከጀመርኩበት ጊዜ አንስቶ የተጫዋች አጠቃቀም ላይ ስህተት ሲያደርግ ወይም ይህን ተጫዋች ለዚህ ጨዋታ መጠቀም እያለበት ሳይጠቀም የቀረበት ጨዋታ የለም። ለዚህ ነው የእግር ኳስ ሳይንቲስት በግሌም ብዬ የምጠራውም አብዛኛው የእግር ኳስ ቤተሰብ የሚስማሙ በሄደበት ሁሉ ስኬታማም ውጤታማም ከሚሆንባቸው ምክንያቶች መካከል በልዩነት የሚነሳው ይሄ የጋርዲዮላ የጌም ማኔጅመንት እና ብልሃት ነው። ታዲያ ዛሬ ምሽት የቪተር ፔሬራን ኖቲንግሃም ፎረስትን በሜዳ ያስተናግዳል። ፔፕ ጋርዲዮላን ጨዋታ የማሸነፍ ግዴታ ካሁን በኋላ ሁሉንም ጨዋታ የማሸነፍ ግዴታ ያለበት ከአርሴናል የበለጠ ማንቸስተር ሲቲ ነው። ዋንጫውን ለማሳካት የሚያስብ ቡድን ከሆነ የበለጠ ለስኬቱ እድሉ ያለው በአርሴናል እጅ ነው። ነገር ግን ሲቲ ቀሪ ሁሉንም 10 ጨዋታ ካሸነፈ የሊጉ ዋንጫ ሻምፒዮን ይሆናል። ይሄ ማለት ደግሞ ቀሪውንና አርሴናልን በኢትሃድ የሚያስተናግደው ጨዋታ የማሸነፍ ከዚህ በቀጥታ ገብቶ ነው ቀጣይ 30 ነጥቦችን ካሳካ ፔፕ 89 ነጥብ ነው የሚሆነው። ስለዚህ 89 ነጥብ ከያዘ ደግሞ ከአርሴናል በ2 ነጥብ በላይ ሆኖ ነው የሚያጠናቅቀው። ይሄ ከባድና አጓጊ የሆነው የዘንድሮ የፕሪሚየር ሊግ ፉክክር ዛሬ ምሽት ይቀጥላል። ከዚህ ፕሮግራም ቀደም ብሎ የምሽቱ የሊቨርፑል ሽንፈት በሞሎኒው ስቴዲየም 2-1 የተሸነፉበትን ከዛ በመቀጠል የአርሴናል የብራይተን እና የአርሴናል ጨዋታ ይህን ፕሮግራም የምታደምጡ የሲቲ ደጋፊዎች እንድታደምጡት። ምክንያቱም አርሴናል ሲጫወት ማንቸስተር ሲቲ ደጋፊ የማያይበት ምክንያት የለም፣ ወይም ስለ አርሴናል ማወቅ ያለበት በርካታ እውነታዎች አሉ። ምክንያቱም የሁለቱ ክለቦች ፉክክር ስለሆነ ወደ አሜክስ የሚጓዘው የአርቴታው አርሴናል ዛሬ ምሽት ስለሚያደርገው ጨዋታ ቅድመ ጨዋታ ነጥቦች ላይ ተወያየን። በሶስተኛ ክፍል ፕሮግራማችን ወደ ሴንት ጄምስ ፓርክ የሚጓዘው ደግሞ የዛው የማንቸስተር ከተማ የማንቸስተር ሲቲ ደርቢ ተቀናቃኝ ማንቸስተር ዩናይትድ ወደ ኤዲሃው ኒውካስል ተጉዞ በሚያደርገው ጨዋታውም ዙሪያ የተወሰኑ ነጥቦችን አነሳን። ከዚህ ፕሮግራም ደግሞ አራተኛ ክፍል ትኩረት ያደረግነው የነበረው በቪላ ፓርክ የሚደረገው ምናልባት የፉክክር ይዘቱ በጣም አጓጊ የሚሆነው አጓጊ ብቻ ሳይሆን ተጠባቂ የሚሆነው በቪላ ፓርክ የሚደረገው የኡናይ ኤምሬ አስቶን ቪላ እና የሊያም ሮሲነር ቼልሲ የሚያደርጉትን አንድ ክፍል ተመለከትን። የመጨረሻ ክፍል በዋንጫ ፉክክሩ ላይ ሌላ አዲስ ጉዳይ ሊያስመለክተን የሚችለው የኢትሃዱ ፍልሚያ በማንቸስተር ሲቲ እና በቪቶር ፔሬራ ኖቲንግሃም ፎረስት ዙሪያ ደግሞ የመጨረሻ ፕሮግራማችንን በእንዲህ መልኩ ወደ እናንተ ተደራሽ አደረግን። በ5 ፕሮግራም ዕለተ ሮብን ከእናንተ ጋር ቆይታ አደረግን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ይህንን ፕሮግራም የምታደምጡ ከሀገር ውጭ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ነገ የማንቸስተር ሲቲን ጨዋታ ጨምሮ ዛሬ ምሽት የሚደረጉ አራቱንም ጨዋታ ተመልክተን በተለያየ ሰዓት የአራቱንም ጨዋታ ድህረ ጨዋታ ነጥቦች ነገ ንጋት በሚኖረን የዕለተ ሐሙስ ፕሮግራማችን ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዕለተ ረቡዕ ለ5 ተከታታይ ፕሮግራም ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። መልካም የስራ ቀን፣ መልካም ጨዋታ እንዲሆን እየተመኘን ከወዲሁ ተሰናበትን። ሰላም ቆዩ።